ቴሌ ፊልተርም ሲነሳ አላየውም፣ ሳይነሳም አላየውም። ለራሴ ደስታ ውስጥ ነበርኩኝ። በዛ ላይ አይተሽኛል። ምንም ችግር አልነበረብኝም። ምንም ኮንፊደንስ ተማሩ ከሳሪቲ ሆንና ሙኒት ኮንፊደንስ ተማሩ። ታሜን ለመክሰስ ይመጣሉ አስበሻል። እኔ ደግሞ ታሜ ማዳላት ልትጀምሪ ነው አይደለም? እኔ አላየውም። ኮንፊደንስ ከሳሪቲ ተማሩ። ኮንፊደንስ አለን፣ ነገር ግን አፍሬውን መካፈል ስለምንፈልግ ፍድወ ሂጂልኝ ሀቢብቲ የአምሪ ወላ ስሚ አቡኔ አይተሽ ከሆነ በሲ ብርጅስቶን ስታመጣው ስልክ ወደ አንቺ ወይኔ ወይኔ ያልኩት ታውቂያለሽ። ያረጀች ፈረንጅ አስመሰለኝ ቅላቱ። በራሴ ገባለሁ ሀቡ፣ ይሄ ነገር በጣም የቀላ ነገር ነው ብዬ ወጣሁኝ። ከዛ ውጭ ሀቡ ስጨፍር ነፍሴንም አላውቅም። በዛ ላይ ወደ ላይ ሲለኝ የከረምኩ ሰው ነኝ እዛው ላይ 5 ጊዜ። ስለዚህ ሀቡዬ ምንም ነገር ኮምፕሌን የለኝም ለማለት ያክል ነው። አሁን እዚህ የመጣሁትም በሚባለው ነው ሳርጌ ሰሞኑን ወደ ላይ ይልሻል እንደዛ ነገር እያለ ሆኖ የመጣሁትን ነው። አልሐምዱሊላህ በጣም አመሰግናለሁ አቡዬ፣ አመሰግናለሁ። እና በጣቱ ደግሞ ስነሳ ከእንቅልፌ ወዲ አንቺ ምን የመሰለ ገበያ ሲመጣ ኮረስኪስ ነው የሚመጣው። አስበሽዋል? ትናንትና ምንም አልሸጥም ነበረ። ዛሬ አንቺ አተካካሽ ተመስገን ነው የሚመጣው። ያን የመሰለ ኦርደር አንቺ ስነሳ ሳይኮ ግዞ አትሩት አቃቅ ነው ብዬ እኔ አሁን ዛሬ አልሸጥኩም። አቡ ቁጭ ብዬ ስጨፍሩ አልኩ። በቀደም አንቺ ጋር ሳሙና አስተዋውቂ አንቺና ቤታዩ ጋር 18 ሳሙና በአንድ ጊዜ የሸጥኩ ሴት ነኝ። ማሻአላህ እኮ በዚህ ስለዚህ ኮምፕሌን የለኝም። አቡ በፊልተር ሆነ ያለ ፊልተር ሆነ አያሳስብኝ። አንበሲ ያየሽ የስራ ሰው እንዲህ ነው። መሲ ብርጅስቶን ናት እኮ ያለቃቀሰችው ያለ ፍሪተር ታየው ብላ እሷማ ደጋሽ ነኝ ብላ። ኧረ ወይኔ መሲ ብርጅስቶንም ደጋሽ ነበረች። እንደ ደጋሽማ ሙኒት ናት። ከሙኒት በላይ ካልሆንኩ ብላ። ኧረ በኋላ ነው አንቺ በላይ ሆነች። ميسي برجستون مثل ام العروس، هي فاضيه ولكن تسوي نفسها مشغوله. شي بس خلاص. ما شاء الله يدقق ማርያም ሰው ሲደሰት ደስ ይለኛል። ታውቂዋለሽ برجستون دون فورجيت ለዛ ነው የትናንትናው ደስታ በጣም ደስ ይል ነበረ። እንደው እኔ ሙኒትን እንዴት እንደማመሰግናት ቃል የለኝም። የእውነት ቃል በተግባር የሆነች ሰው፣ ቃሏን ጠባቂ፣ አደራዋን ጠባቂ። እኔ ቃል የለኝም ሙኒት ወላሂ። በምን እንዴት ነው ላመሰግንሽ የምችለው? አንበሳ ላውርድልሽ? ኧረ በህግ አምላክ አልፈልግም። ስሚኝም ዩኒቨርስ ንግስት ነሽ። ዩኒቨርስ ላውርድልሽ? ኖ ልንገርሽ ወላሂ ሌላ ነገር። በሰርግ እኛ የምናውቀው በማግስቱ የሙሽራው ቤተሰቦች እኛ ማለት ነው እንሰበሰብና ድፎ ይደፋና ከዳቦ ውስጥ ብር ተስቦ ይወጣል፣ ወይም የተጠቀለለ ስም ይወጣና ለሙሽራዋ ስም ይወጣላታል። የዳቦ ስም ነው የዳቦ ስም። እሱ አሁን ዛሬ ታሜ ቤት ማታ እንዲሆን አስቤ ነበረ። ዛሬ ምን ብለው ለእኔ አውጥተውልኝ ያገኘውኝ የኋላ እሸት ብለው ለእኔ ስም አውጥተውልኝ ጠበቁ። የሆነ ነገር ታይቶ ነው። እንዲሁም በእንትና ዘፈን ነፍሱን ይማረው ዛሬ የሞተው በሰማኝ በለው ማራለሽ የሚለው አለ አይደል? እሱ ዘፈን አቀናብረው ታይቻለሁ። እንዲያው ምንም ሰጠሽ ማራለሽ ብለው አቀናብረው አይቻለሁኝ። በሱ ሙሽሪቱ ስም ፋንታ ለእኔ ስም ወጣልኝ እልሻለሁ። የድሮ የተገላቢጦች ነው እና ያላዩትን አየዋ እናቴ ታዲያ እንዲያው ምንም ሰጠሽ ማራለሽ እያሉ ልናገር። የተደበቀው ወጡ። አመሰግናለሁ። ያው ከጨዋታው ባሻገር እንግዲህ ወደ ቁም ነገሩ ስንመጣ በጣም ብዙ ሰዎች ረድተን በጣም ብዙ ነገሮች አድርገን እንደዚህ ለቁም ነገር በቅተው ማየት ደግሞ በጣም ትልቅ ነገር ነው። እንግዲህ የሰው ልጅ መወለድ ቋንቋ ነው። በዚህ ቦታ ላይ ሆነው አንቺም ሙኒትም አምጥታችሁት አህመድን። አሁን አህመድ እኔ እንደ ወንድሜ ማርያምን ነው የምልሽ። በቃ ሳዘው ምንም ስለው ሲመጣ ምን ሲል አስቢ። ይህን ያህል ሆኖ መወለድ ቋንቋ ሆኖ እዛ ጋር ተደግሶ ይህን ልጅ ለቁም ነገር ማምጣት፣ ለዛውም ሸሪዓው በሚፈቅደው ሂዶ ተፈራርሞ፣ እንግዲህ አስቢው ሀቡ ሂዶ ተፈራርሞ ሁሉን ነገር አድርጎ ለዚህ መብቃት ቀላል ነገር አይደለም። አንዳንድ ሰው እንደ ዘበት እንደምናምን ወይም ኖርማል መስሎ ሊታዩ ይችላል። ግን ሀቡ አይዞ የሚል ሰው እንኳን ማጣት እዚህ አሁን በጣም ብዙ አስመሳይ በመላበት ህዝብ ውስጥ
ልጄ ብሎ መቀበል ቀላል ነገር አይደለም። ትናንት ማርያምን የእሱን ደስታ ያየ አሁን እናቱን ማሰብ አያቅትሽም። አቡ በቀደም ጀምረው ሲመርቁ ነበር። በጣም ደስ ይላል። ሁላችንም እንደዚህ ቅን ልብ ቢኖረን ጥሩ ልብ ቢኖረን ወንድሞቻችን፣ በተለይ አቡ ወንድሞቻችን እዚህ ዱባይ ላይ በጣም በብዙ መንገድ እየተንገላቱ እንደዚህ ብናነሳቸው ብንሰማቸው አይዞ ብንላቸው የራሳቸውን ህይወት ይለውጣሉ። ሴት ልጅ ደግሞ አቡ ጎበዝና ጠንካራ ከሆነች ምንም የማትችለው ነገር የለም። ሁሉን ነገር ማድረግ ትችላለች። ሰካራም ሊሆን ይችላል፣ አጫሽ ሊሆን ይችላል፣ በረንዳ ዳሪ ሊሆን ይችላል። ጎበዝና ጠንካራ ከሆንሽ ሁሉን ነገር ማስተካከል ትችላለች። እና እንደዚህ ሁና ሙኒትም አንቺም አህመድን ለዚህ ስላበቃችሁት በጣም ደስተኛ ነን። እኛም የእናንተ አርአያ ነው መሆን ያለብን። እንደነዚህ አይነት ልጆችን አንስተን በርቱ ማለት መቻል አለብን። እናመሰግናለን። በዚህ ሁሉ የተሳተፋችሁ እንግዲህ ከታሜ ጀምሮ አቡዳቢ ሂደው እንግዲህ አስቢ ሀቡ በኢንተርናሽናል አፈራርመው አጋብተው ተደግሶ ምን ብሎ ለዚህ ደስታ ስላበቃችሁ እናመሰግናለን። ይችን ብቻ ለመናገር ነው። ሀቡዬ ቴንኪው። አንቺም እመቤቴ በሰላም ትገላግልሽ። ሳሪ በጣም ትልቅ ነገር ነው የተናገርሽ። በእውነት ከዚህ አንደኛ እኔ ማመስገን የምፈልገው ሙኒትን ነው። ለምን እኔ የእውነት እንደዚህ በቃ እንደ ታናሽ ወንድሟ እንደ ወለደችው ልጇ አርጋ ይዛ ላይሰንስ አውጥታለት እቃ ማሰርታለት ስራ አስገብታው ህይወቱን በቃ ሙሉ ህይወቱን ቀይራለታለች። እኔ ምንድን ነው ያደረግኩት? የዛኔ ተበድሎ እኔ ቤት መጣ፣ ገንዘብ ሰበሰብኩለት፣ ሙኒትን አገናኘሁት። ከዛም በኋላ ዞር ነው ያልኩት። ቼክም አላረኩት። ሙኒት ናት ሙሉ አደራውን ተቀብላ አምጥታ ዱባይ እቃማ አሰርታ ስራ አስገብታ መንጃ ፍቃድ አውጥታ በቃ ልክ እንደወለደችው ልጇ ማለት ነው የገነባችው ህይወቱን። እና በጣም ነው ማመሰግነው ሙኒት። የእውነት ቃል የለኝም። በቃ ቃል በተግባር ነሽ አንቺ። አደራሽን በቃ ማለት አደራ ከመወጣት በላይ ምን አለ እዚህ ምድር ላይ የእውነት። እና በጣም ነው ማመሰግነው። በራሴ ኮራው አንቺን ስላገናኘሁት። ዝም ብዬ ማንንም አገናኝቸው ኖሮ ይሄ ልጅ ከንቱ ሆኖ ነበር። ይሄኔ እቃማው ሳይሰራ ህገወጥ ሆኖ ስራ አጥቶ እየተከራተተ ነበር ይሄኔ። እና እንኳንም አንቺን መረጥኩ፣ እንኳንም አንቺን አገናኘሁት። በጣም አመሰግናለሁ። እድሜ ልኬን አመሰግንሻለሁ በአህመድ ጉዳይ። ሀቡዬ እኔን በቂ ነሽ ብለሽም አደራ ስላልሽኝ አመሰግናለሁ። በአይንሽ ስለሞላው አመሰግናለሁ። ማን ነው አህመድ? የሚገባው ልጅ ነው። የሁላችንም ወንድም ጓደኛው ሁሉ ነገራችን ነው። ከእያንዳንዳቸው እኔ ከማውቃቸው ሰዎች ጋር ሁሉ በጣም ጥሩ የሆነ ሪሌሽን ነው ያለው አህመድ። ከዚህ ውጭ ደግሞ ቁጭ ብሎ የሚኖር ልጅ አይደለም ሀቡ። ወይ እንደ ሰው 8 ሰዓት 10 ሰዓት የሚሰራ ልጅ አይደለም። 24 ሰዓት የሚሰራ ስታንድ ባይ የሆነ ልጅ ነው። በታዘዘበት በፈለገበት ቦታ የሚገኝ። ከዛም ውጭ በጣም አጭር ጊዜ ነው ትውውቃችን። ፊቴን አይቶ ያሰብኩትን የፈለግኩትን የልቤን የሚያቅልኝ ልጅ ነው አህመድ ማለት። ስቆጣው የማይከፋው፣ ስመክረው የሚሰማ የሚደነግጥ፣ ለሁላችን ታዛዥ የሆነ። ይሄ ነገር የተደረገው ደግሞ እንዳለ ግሩፑ ለአህመድ ያልተረባረበ ማንም የለም። እጁ ያልገባበት ጊዜውን ለሱ ያልከፈለለት ማንም የለም። እኔ በጣም ደስተኛ ነኝ። ሰው ሲሞላለት ደስ ነው የሚለኝ። የሰው ክብር ሲጠበቅ ደስ ነው የሚለኝ። ከዛ ውጭ ሀቡ የሰው ልጅ ደስታሽን ለመረበሽ ብዙ የሚያደርገው ነገር አለ። እኔ አህመድ በፍጹም ሰው እኔን ሲናገረኝ ምን ያህል እንደሚሳቀቅ አውቃለሁ። አህመድ ሚስቱ ንቃቢስት አይደለችም። ትዝ ይልሽ እንደሆነ ሊፈራረሙ ሲሄዱ እንዲያውም ንቃቢስት ናት ስትይ ኖ እንቁልልጭ ነው ደብቀን ለሰርግ ነው የምናሳያት ብዬሻለሁ። ለማሳመር ትንሿን ነገራችን ለማጉላት የተጠቀምነው ነገር ነው እንጂ ልጅቷ ንቃቢስት አይደለችም። አንደኛ። ሁለተኛ ነገር ደግሞ እኔ ፀጉሬን አይደለም ያወጣሁት፣ ኮፍያ ነው የለበስኩት። ከዛም አልፎ ደግሞ ኢቨን ፀጉሬን አውጥቼ ቢሆን ኖሮ ጀጅ የሚያደርገኝ አምላኬ ነው፣ ማንም አይደለም። እኔ ካመንኩበት ማንም አይመለከተውም። እናንተ አይደለም ያሰለማችሁኝ፣ እናንተ አይደለም ወደ ክርስቲያን የምትመልሱኝ፣ እናንተ አይደለም። ልሳሳት እችላለሁ። ስህተት ካለ እንደ እህት፣ እንደ ወንድም፣ እንደ እናት፣ እንደ ጓደኛ በውስጥ ልትነግሩኝ እችላለሁ። እኔም አርማለሁ። ነገር ግን መጠየቅ ማወቅ ያስፈልጋል። እኔ በዚህ ሰዓት እያሳዘነኝ ያለው አህመድ ነው። ይሳቀቃል በሚያያቸው ነገሮች። እንዲሳቀቅ አልፈልግም። እኔን ሲናገሩኝ፣ ጁዬን ሲናገሯት እንዲና እንዳይስሉ እሱ እንዲሳቀቅ አልፈልግም። ከዛ በተረፈ ለእኔ የሚጨምርልኝም የሚቀንስልኝም ምንም ነገር የለም። ህፃን ልጅ አይደለውም። የእናንተ የሁላችሁም ታላቅ ነኝ። የማደርገውን የማቅ ሴት ነኝ።
ማንም የኔን አራያ ይከተላልልም። እኔ ግን የፈለኩትን እና ያስደስተኝን ነገር አደርጋለሁ። ለሌላው ሰበብ መሆን አልፈልግም። እኔ ሂውማን ሄር ነው ያደረኩት ስላችሁ ማድረግ ትክክል ነው አላልኩም። እናንተ የምታውቁት ሰው ጠይቃችሁ ትክክል ነው ከተባላችሁ ማድረግ ትችላላችሁ። እኔ ግን ያመንኩበትን የመሰለኝን አድርጌያለሁ። ስህተት ሆኖ ካገኘሁት አርማለሁ። በተረፈ ግን ትርፍ ንግግሮችን በማድረግ የሰው ደስታ አታደፍርሱ። ሁላችሁም የዘራችሁትን ነው የምታጭዱት። መልካም ንግግር ለሁሉም ሰው መድኃኒት ነው። ስለዚህ ከሰው ጋር ለምታሳልፏት ጥቂት ጊዜ በክፉ ንግግር እራሳችሁን አታዋርዱም፣ አታስገምቱ። ምንም ላትጨምሩልን፣ ምንም ላትቀንሱልን። ተደስተን አለፈ። ደግሞ ገና እንደሰታለን፣ መልሳለን። ለእኔ ማወጣችሁልኝ እንጂ ስቲል የሙሽራዋ ስም አልወጣም፣ እናወጣለን። ስለዚህ አትትከቡ፣ ስራችንን እንስራለን። ሙኒት ከሚለው የኋላ ሸታል የኋላ ሸታሉ የኋላ ሸት በይው ከሙኒት ጎን ከአሞራው አጠገብ። ውይ ጭራሽ ተቀብያለሁ፣ አጽድቅ ያለው እኮ ነው። አላጸደኩትም። የሰው እሸት ነው፣ የሁሉም አይደለም። የሁሉም ሲሆን ነው እዚህ ጋር የሚጻፈው። አቡዬ ይሄ የሰው ንብረት ነው። ግማሹ ደግሞ የሰው ነው፣ ግማሹ ደግሞ የተፈጥሮ አይደለም እያለ ነው። ነው እንዴ እነሱ ይበሉ። እሱንማ እነሳሪም ቼክ አድርገዋልን። የምልሽ ታዲያ በቃ የተፈጥሮ ከሆነማ ጻፊው እናቴ አጽድቂ። ታሪኮ ካልነካው አላምንም ብላ ነበር። የተፈጥሮ እንደዚህ እንቅስቃሴ አለው አሉ። መጀመሪያ እኛ ሙኒትን በደንብ ሳናቃት አቡዬ አማናት እኔና ማዕዚ ምናምን ነን ማለት ነው። ከዛ እኔ ምን አልኩ አቦ እንዴት ነው ይሄ ነገር ምናምን ስል ማዕዚ እንዴ ይሄማ የውሸት ነው ማዕዚ የእውነት ነው አለች። እኔማ ላላላ ካልነካው አላምንም አልኩና እንዴት ነው የሚሆነው ምናምን ብዬ ወይ ታሜ ሶሪ። ከዛ አቦ ማዕዚ እንደዚህ ያለ ሳሪ የተፈጥሮ ሲሆን እንዲህ ወደዛ ወደዚህ ይላላል፣ ሽንቀጠቀጣላለች። ይሄ የፕላስቲኩ ሲሆን እዛው ልጥፍ ነው የሚለው ብላ ስትነግረኝ፣ ከዛ አቦ አንድ ቀን ለመንከት ይንቀሳቀሳል ወይስ ልጥፍ ይውረገረጋል? አቡ ይውረገረጋል። እኔ ልወጣላችሁና ስለ እነሱ አውሩ። ስለኋላ ሸት ታሜ በሌለበት ነው የምናወራው። ናፈረ ታሜ ሳፈር ነው። እና ግን የምር ግን ሙኒት ድብቅ ውበትሽ ትናንትና ወጣ። ማሻአላ ማሻአላ። እና በተረፈ ግን ያሉትን ይበሉ። አንቺ ምን አገባሽ? ስለ ራስሽ የምታውቂው ራስሽ ነሽ። ቀጥቅጦ ሰውን እንትን ለማለት የሰውን ደስታ ለማደፍረስ የሚጥሩ ሰዎችን ጭራሽ ባላየላሽ ብሎ ማለት ነው። እንደታየላቸው እንደታየላቸው ራሱ ማሳወቅ አያስፈልግም። ፖስታቸውን እንዳየሹ ራሱ ማሳወቅ አያስፈልግም። አህመድ ደግሞ እንዳትሳቀቅ፣ ምንም የሚያሳቅቅ ነገር የለም። አንድ ሁለት ቀን ለፍልፎ ይተውታል። አንደቀ ዋናው እንኳን ያንን የመሰለ ደስታ አጣጣማችሁ። እኔ ቢዘገኝ በመጨረሻ ነው ያየሁት ደስታውን። ግን እኮ መጣን አንቺ ጋር ጉዳይ ላይ ትናንትና ጉዳይ በጣም ደስ ይነበረ። ብዙ ሰው በጣም ያምር ነበር አላቸዋል። ኢትዮጵያ መሰለ እኮ ብዙ ሰው ተገኘ። ማርያምን ነው በጣም ያምር ነበር። እኔ በጭራሽ እዛ ፎቅ ላይ እንደዚህ ይሆናል ብዬ አልጠበቅኩም። በቃ ደስ ሲል ብሔር ብሔረሰቦች ሲዘፈን ነበረ። ሁሉም ግማሹ ልንገርሽ ኦሮምኛ ስንዘፍን ሲሰድበን፣ ግማሹ አማርኛ ስንዘፍን ሲሳደብ ላይ ነው የሚሳደቡት። ላይቭ ላይ ነው ዋና ፕሮግራሙ። በሁላችሁም ላይቭ ነበር የተከፈተው። በማን ነበር? እኔ ሀቡ ልንገርሽ ድግስ ቦታ ሂጄ የትኛውን ቦታ ሂጄ እኔ ሀቡ መቅረጽም ፎቶ ምናምን መነሳት አልወድም። ላይቭን መግባት አልወድም። አንቺ ቦታውን ነው ኢንጆይ፣ በቃ ሞመንቷን ነው ኢንጆይ ማድረግ የምትፈልጊው። በጣም ነው በቃ እዛ ቦታ ላይ ገብቻል። የሄድኩት ለሰርግ ነው። አይተሽኝ እንደሆነ እንደፈለግኩ በቃ ሲጨፍር ምናምን ነው እንጂ ይሄ ካሜራ ይዞ ምናምን አልወድም። አቡ ደግሞ ማን ላይቭ ገብቶ ቀረጸኝ፣ ስበላ ቀረጸኝ ምናምን እኔ እንደዚህ አላስታውስም። ማርያምን ይሄ አልገባም፣ አልወድም። በስተ መጨረሻ ሶስቱን አድርጌ ቪዲዮ ቀረጽን። ሁሉም ከወጣ በኋላ በጣም ደስ ይል ነበረ። የእሱንም ደስታ ማጥፋትም አልፈልግም። ገብትሻል? እኔ አሁን ላይቭ ከገባው ወይ ይሳደባለሁ ወይ ምን ላሉ ሀቡ ገባሽ? ማየትም አልፈልግም። እንደዛ ነበረ፣ ደስ ይል ነበረ። በትክክል ሰርጉን ኢንጆይ አድርገሽዋል ማለት ነው። ሁሉም ቦታ ነው ሀቡኒ፣ የትኛውም ቦታ ቤት። ታዲያ በማን ላይቭ ነበር ታዲያ ሲሳደቡ የነበረው? አንዱ ሲከፈት አንዱ ማን ነበር? ተጋባዦች ናቸው ከፍተው የነበሩ እንጂ ሆስት የከፈተ የለም። ባለቤት ለምን ያንቺን አካውንት ከፍተሽ ላይቭ ዱቅ አታረጊውም ነበረ? በምን አስቤው ሀቡዬ፣ ቀኑ ራሱ እኮ እጥርጥርጥር ነው ያለው። ምንም አላሰብኩትም ስለ ላይፉ። እንደው በሰዓቱ በቃ
ሆኖ ይለፍ ተሰካክቶ ይለፍ ነው እንጂ ስለ የነበረው ትዝ አላለኝም። እሱ በጣም ደስ ይል ነበረ። ብዙ አበሻ መጣ። አዎ በጣም ብዙ አይደለም። ያው ኖርማል ነው የመጣው። ካሰብነው በላይ ነው በእርግጥ የመጣው ግን ማለት እኔ ግን ቪዲዮ ላይ ሳይ ግን እንደዚህ በጣም ብዙ ሰው ነው ያየሁት። ኢትዮጵያን የመሰለው ማለት አልጠበቅኩም። የሁሉ ሰው እታችም ሰዎች ነበሩ፣ ላዩም ሙሉ ነበር። የታሜ ቤት ግራውንድ ፕላስ ዋን ነው ካፌው፣ ሰው ነበር እታችም ላይም። ሀምድ ለሁሉን አንቺ በጣም የተሳካለት ልጅ ቅን ሰው እንደዚህ ነው። ዲኮር አደይ አበባ ዲኮር ይባላሉ። ሀቡ በቃ ሀሳባችንን ብቻ ነው የነገርናቸው። ጣጣ አድርገው አሳምረው ሰርተውታል። በዛ ላይ ታይሚንግ ጭራሽ እኛ አርፋጅ ሆንን። ዲኮሮቹ ብቲ፣ ምግቡ ብቲ፣ ምኑ ብቲ አደይ አበባ ነው ስማቸው። እዛው ኢማራት ውስጥ የሚገኙ ሀበሾች ናቸው። አደይ አበባ ናቸው። በጣም ታሪክ ያለባቸው በቃ ካሜራ ምናምን የሰሩትም ምኑም ሁሉም እንዴት እንደሚያስደስተው ሳይ ድምቅ ያለ ነበረ። እንትኑስ ሜካፕስ ማን የሰራት? እሷን ሜካፕ ሰላም ቢዩቲ ሳሎን አጅማን ያለች የወጣም ቢዩቲ ሳሎን እሷ ሳሎን ነው የወጣ ነው። ሁላችንም እኛ የሙሽራው ወገኖች ቀድመን ወተን ሄደን እዛ ሳሎን ተቀበልናቸው። እነ መሲ እነሳር ሁሉም ሰው እዛ ነበር የተሰራ የነበረው። ሪም አመለጠሽ ሳትወልድ ብላ ማለት ይሄ ነው። ይኸውልሽ አታስቢ፣ ኔክስት ይር አንድ ያለ ለምን ሪም አልሄደችም እያልኩ ነበረ እኮ እኔ። ቤቢን ለማንጠጊ ማሪ ለማንጠጊ እቺን ፕሪንሰስ ለማንጠጊ ነው ሄደው። እንትን ብለሽላት መጠሽላት በጥጦ አስቀምጠሽላት ለፎዚ ሰተሻት አትሄጂም? ፎዚ ሄዳ ነበር እንዴ? አልሄደችም እንዴ? እኔ መቼ 40 ቀን ሞላኝ ሴትዮ። ልጅቷ በ3 ቀን ነው እኮ የምወጣው እናቴ። ገና ሀቡዬ በባል በቀደም ቤቷ ሄደን ገና ከደጅ ስትጀምሪ ከመግቢያው ጋር የአረብ ቤት የገባሽ ነው የሚመስልሽ። የቤቱ አቀማመጥ ሴት ልጅ ሀቡ የምትታወቀው ከደጇ ከበሯ ምንጣፍ ነው። ከበሯ የደጅ እግር ጠርገሽ የምትገቢበት ምንጣፍ የለም። በዛ ነው የምታውቂያት። ማሻላ ጥራት፣ ኳሊቲነት፣ ንጽህና፣ ስነ ስርዓት፣ ቤት አመራረጥ ራሱ ሴት ልጅ እውቀት ያስፈልጋታል ለቤት አመራረጥ። ሀቡዬ እንግዳይን የምቀበልበት እንግዳይን የማሳርፍበት እኔ የማርፍበት እኔ ጠየኳት፣ እንዴ ሆን ተብለሽ ፕላን አድርገሽ ያሰራሽው ቤት ነው የሚመስለው። ብዙ ጊዜ አረብ ቤት እንደዚህ ቪላ ሲሰራ ከምንም በላይ የሚጠነቀቁት ሀቡ ለመጅልሳቸው ነው፣ እንግዳ መቀበያቸው። የእሷ ደግሞ በዛ መልኩ የተሰራ ቤት ነው። በጣም አድንቂያት፣ ደስ ብሎ። አመሰግናለሁ ሙኒትዬ። እኔ እኮ ሸመኛ ነኝ እኮ ላይ ማውራት አልችልም። አየሽ፣ በስራ ብቻ አይደለማ ጉብዝናዋ ሪምሻ የምትታወቀው ቲክቶክ ላይ የስራ ሰው በመሆኗ ነው። በስራዋ በቃ ወሬ ዚዛት ስራ ላይቫን ከፍታ ወርቋን መሸጥ ብቻ። በማያገባት አትገባ፣ በማይመለከታት ነገር አስተያየት አትሰጥ። ላይቫን ከፍታ እስከምትዘጋ ስራዋን ብቻ ነው የምትሰራው። ምንም እዛ ቤት አታያት፣ እዚህ ቤት አታያት፣ ሰው ቤት ገዝታ አትገባ። በቃ ከኔ ቤት ውጭ ሄድም ቤት ስትሄድ አይቻት አላውቅም። በቃ ላይቫን ትከፍታለች፣ ወርቋን ትሸጣለች እና በቃ በስራ ነው የምትታወቀው። ግን አሁን ቤቷ ደግሞ እኔ ቤቷ ሄጄ አላውቅም። ይኸው ቤቷ የሄደ ሰው ደግሞ የቤቷን ንጽህና ሙያዋን ሲመሰክርላት ደስ ይላል። እኛም ሴት ልጅ እኮ በእቃዋ ደስ ይላል። ምን አይነት ሴት እንደሆነች ነገርኩሽ። ከበርሽ ምንጣፍ ገምታለሁኝ እኔ ሲጀመር ገባን። ከዛስ በኋላ ደግሞ ስንገባ አንድ ሰሞን የሆነ ፎቶ ተለጠፈ። ሀውዬ ሰውየው ሱዳኒ ነው፣ ሰውየው ሽማግሌ ነው። መቼም ስስ ጎናችንን ያውቁታል፣ ባላችን ነው። እንደዚህ ነው እንደዛ ነው ገለመሌ። ኧረ ሀቡ እንትን እንድትል ፈልገው ነው። ይኸውልሽ ኧረ እኔ ባል ሽማግሌ አይደለም የሁላችሁ ብላ እንድታሳያቸው ሞኛችሁን ፈልጉ እንድታሳያቸው። ማወጣጫ መንገድ ናት እቺ። ይኸውልሽ ማወጣጫ መንገዳቸው ናት። እና ከቁመት ብቲ፣ ከሰውነት ብቲ፣ ከስነ ስርዓት ወንድ ልጅ በምኑ ታውቂዋለሽ አቡዬ? ሴቶች ሲገቡ አንገቱን ደፍቶ ሰላም ብሎ ላሽ ባህላችንን አውቆ ማለት ነው የኛን የሙስሊም ሰላም አለ እልም። እኔ በደንብ ሳላየው ጠፋ ለነገሩ፣ ግን እንዲህ በጨረፍታ ሳየው ማሻላ ነው ሀውዬ፣ ማሻላ። ጨዋ ወንድ እንደዚህ ነው። ይህ ሴቶች ሲገቡ ጎንበስ ብሎ ላጥ ይላል። ከሴቶች ጋር ተቀምጦ ወሬ አያወራም ጨዋ ወንድ።
አለሁኝ አለ። መኖሩን አሳየ ሰውየው፣ ማንነቱንም አሳየ። የምንሽ ሙኒት ባላ አሁን በጉጉት ልትገላቸው ነው የባሰ። እንዲሁም እንዲጓግተዋል በሪምሻ እየለጠፉ አንዴ ሱዳኔ አንዴ ሽማግሌ የሚሉ ሰዎች ላይ እኮ እኔ አሁን ሄደሽ ለሙኒት መልስ መስጠት አልችልም። እናቴ ትሙት በቃ መልስ ለሙኒት እኔ መስጠት አልችልም። አቡዬ እኔ ደግሞ በዘዴ ምን አደረኩ መሰለሽ? እህቴ ኦፕሬሽን ያደረገች ጊዜ ጓደኞቼ 2-3 ጓደኞቼ እህቴ ጋር ቁጭ ብለው እያለ ተቦጭቄ ነበር ትንሽ። ባሏ ሱዳኒ ነው፣ ባሏ ሽማግሌ ነው ምናምን ሰምቻለሁ። ደወልኩኝና መሐመድ ታል እናና ኩኩዬን እያዝ አልኩት። ምስክሮች ብቻ ማወቅ የሚገባቸው ብቻ እንደ እሱ ደግሞ ትንሿን ልጅ ይዞ ላስ ብሎ መጥቶ ኩኩ ጋር ሲገባ ማየት የሚገባቸው ሰዎች አዩ። ስማርት ነሽ እኮ አይሽ። ሀቡ ታውቀዋለች፣ ሳሪቲ ታውቀዋለች፣ መሲ ታውቂዋለሽ? ቤተሰብ መሲ አታውቀውም መሰለኝ። አልለየችው። የመጡት አርፍዳችሁ ነበረ። እሱ ከገባ በኋላ ኤልያስን አላገኘ ነው እኮ ስንመጣ እነ ሙኒት ነው ያገኙት። እነ ሙኒት ናቸው ቀድሞ ይመጡ። እናንተ ወሬ እኔ ወሬ ይሻላል። ሙኒት ወሬኛ ለምትሉት ከእናንተ ወሬ እኔ ሰው እያሙ ተናደው ሙኒት ስለጓጓሻቸው ተናደው ነው። የኔም ባል አስገረፍኩኝ እልሻለሁ። በአይን አየት በቃ ማየት የሚገባው ሰው ወዲያው ነው። ጓደኛዬ የጂማ አሰልጣኝ ነው እንደ ያመጣሽው ሽማግሌ ያሉት ሰውዬ ማለት ነው። እንዴ ሙኒት የጂማ አሰልጣኝ ነው እንዴ ሰውዬ አለሽ። በቃ አፍታ ዘጊያለሽ። በጣም እኮ ነው የሚጓጉት የሰው ባል ለማየት፣ የሰው ባል ምን እንደሚሰራ ለማወቅ ምናምን። በቃ ፈጥረው ያወሩና ከዛ ኧረ አይደለም እንደዚህ እኮ ነው እንድትይና እውነታውን እንድታወጪ ማወጣጫ እኮ ነው። ገባሽ? ሶሻል ሚዲያ ላይ በጣም ባል ነገር እያወጣ ያሳያል። ገባሽ? መናገር ማይፈልገውን ነገር ማለት ነው። ሽማግሌም ሆነ ወጣቱም ሆነ አካለ ጎዶሎም ሆነ ምንም ሆነ አንድ ሰው ተስማምቶት ከዚያ ሰው ጋር የሚኖረው ሰው ነው እንጂ የሚጨነቀው የማይኖረው ሰው ለምን ይጨነቃል? እሱን እኮ ነው የምልሽ። ጭንቀት ሌላ ሀሳብ የለባቸውም። እንደዚህ አይነት ሰዎች የህይወታቸውን ችግራቸውን በሰው ህይወት ለመርሳት የሚሞክሩ ሰዎች ብዬ ነው የማሰባቸው። ላይ በህይወታቸው ያለባቸውን ስትራግል ጣጣቸውን ምናምን ስለ ሰው ህይወት እያሰቡ መርሳት ስለሚፈልጉ ችግራቸውን ማስረሻ ገባሽ? ያለባቸውን ስትረስ በሰው ህይወት ለመርሳት የሚሞክሩ እንደዛ ነው ብዬ ማሰባቸው። እኔ ወላሂ ሀቡ ከአንቺ ምን እንደተባሉ ታውቂያለሽ? ማንም ዲዘርቭ አያደርግም ወተሽ ኤክስፕሌን ለማድረግ። ማንም ሰው ህይወትሽ ውስጥ አሁን የሆነ ሰው የሆነ ነገር ብሎ ሀቁ የሆነ ሰዓት ይኸውልሽ፣ ለመጀመሪያ ጊዜ እኔ ስመጣ ባሏ ሽማግሌ ነው፣ ባሏ እንደዚህ ነው፣ ባሏ እንደዚህ ነው፣ ልክ መታወቅ ስጀምር ማለት ነው። ጊዜ መጣና ጊዜ ዳኛ ጊዜ እንትን ነው። ጊዜ ሁሉ ነገር ያጠራል። ከዛ ሰዎች ስታቂ የሆነ ቦታ ስትገናኝ እንዴ ይሄ ነው እንዴ ባለቤትሽ ምናምን ይሉሻል። ግባሽ? ጊዜ እንደ ውሃ ነው፣ ሁሉ ነገር ያጠራል። ኖበዲ ዲዘርቭ እና ኤክስፕሌን ልታደርጊለት ወተሽ ልትመለሽለት ማንም ሰው ዲዘርቭ አያደርግም። ጊዜ ውሃ ነው። ገባችሁ? ጊዜ ውሃ ነው። በጣም እዚህ ሶሻል ሚዲያ ላይ የተረዳሁት ይሄንን ነው። ሁሉም ጊዜው በቃ ጊዜው ሲደርስ ሁሉም ነገር ፍንትው እያለ ራሱ ፍንትው እያለ ያስታውቅሽ። መስታወት ነው የሚባለው እኮ ለዛ ጊዜ ሁሉን ነገር እያጠራ እያሳየ ይሄዳል። አንቺ በፊት እንደመጣሽ ሰሞን እንደውም ትመልሽ ነበር፣ ትዝ ካለሽ በጣም ተውሽ፣ ወዲያውኑ የተውሹ በቃ ሪም አትመልሽላቸው፣ ኮመንትም ሆነ ምንም አትመልሽላቸው ስልሽ አለመመለስሽ ዋጋሽን እያከበደው መጣ። ይሻውን እንዴት በራስሽ እንደምትኮሪ። ምክንያቱም በቃ ዩ ዶንት ሃቭ ቱ ኤክስፕሌን ዮርሰልፍ። ምንም ናት። ሽማግሌ ነው ቢሉ ይበሉ፣ ምን አገባሽ? አያውቁም። አንቺ ነሽ ህይወትሽ። ሱዳኒ ነው ቢሉ ይበሉ፣ ከፈለጉ ሱዳኒ፣ ከፈለጉ ሽማግሌ፣ ከፈለጉ እንትን፣ ከፈለጉ ምንም የላትም ምን ባል ይበሉ፣ ምንም ቢሉ አውርተው ሲደግማቸው አዳኢንድ ዝም ይላሉ። ለዛ ነው የሰው ልጅ ሶሻል ሚዲያ ላይ ራሱን ለማንም ኤክስፕሌን ማድረግ አይጠበቅበት። እኔ ምንም ቦምብ ቢፈነዳ ቦምብ ቢፈነዳ ታውቂያለሽ፣ ሳሪቲ ትመክረኛለች፣ አንቺ ትመክረኝ፣ ሙኒት ትመክረኛለች። ከአንቺ በህይወት ትምህርት የተማሩ ሰዎች፣ ከአንቺ ትንሽ የተሻሉ ሰዎች ለአንቺ የሚነግሩሽን ባይጠቅምሽም መስማትሽ ባይጠቅምሽም አይጎዳሽም፣ ባይጠቅምም አይጎዳም። አይ ዲድንት አንሰር ፎር ኤኒቲንግ። ለማንም ምንም አይነት ነው መልስ አልሰጥም። በቃ የሆነ ነገር እንትን ሲል አለው በቃ ሁሉም ነገር መላ መፍትሄ አለው። አሁን የመሲ ነው የቀረነ እያሉ ነው ኮመንት ላይ ጅንኑ
አሁን እያየዋቸው ነበር። መሲ ፍቃደኛ ነሽ? እኔ እፈራለሁ የሚካሰሱ ሰዎችን። ሀቡዬ ካስዛለች በጣም ትካሰሳለች። ቀረን ብለዋል። መቼ ነው ችግር የሚወጣው? ሙኒት ትንገረች። እሱን መውጣት እኔ ነኝ እንዲወጣ ሀቡ ጅንኑ እሷን ራሷ እኮ ነው የቀየራት። ልጁ በጣም ኳሊቲ ነው። ምን ልበልሽ፣ ከላይ እስከታች ግርማ ሞገስ አለው። እርግት ያለ ነው ማለት የመውጣት ሀሳብ የለውም። ሶሻል ሚዲያ ላይ የመውጣት የመታየት ሀሳብ የለውም። አሁን ከሰርጉ በኋላ ይወጣል ብዬ አስባለሁ። ሰርጉን መቼም እንግዲህ ተሸፍኖ ያሳልፈው። እሷ ናት እኮ ማታሱ ላይ ስቲከር እያደረገች ብትፖስተውስ በምን እናውቃለን? እሷ ናት የማታስወጣው። ኢቭን ከኛ ጋር እኔና ሳሪ ብቻ ባላችንን አስመትተን ሶሻል ሚዲያ ላይ አይ እኛም በደበቅን ኖሮ እንደ ሰው እኔና አንቺ ብቻ አስመትተን ባሎቻችንን ሶሻል ሚዲያ ላይ ተመታ ፊታቸው ሶሻል ሚዲያ